ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንዴት አላችሁ? ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ አንጋፋው አሰልጣኝ ዶክተር ይልማ በርታ ከኛ ጋር ቆይታ ያደርጋሉ። ዶክተር ይልማ በርታ ለረጅም ዓመታት በኢትዮጵያ አትሌቲክስ የብሔራዊ ቡድን አሰልጣኝነት ያገለገሉ አንጋፋ አሰልጣኝ ናቸው። ዛሬ በሚኖረን ቆይታም ያለፉበትን የአትሌቲክስ ሕይወትና ስለ ሀገራችን ወቅታዊ የአትሌቲክስ ሁኔታም ያሉትን ችግሮች እና መፍትሄዎችን እያነሳን የጋራ ቆይታ የምናደርግ ይሆናል። አድማጭ ተመልካቾቻችን አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ባዘው መኮንን ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አደርሳለሁ። በድጋሚ አብራችሁን ቆዩ። ዶክተር እንኳን ደህና መጡ እያለሁ በቅድሚያ እንኳን ደህና ቆያለሁ። ያው ከቶኪዮ ዓለም ሻምፒዮና በኋላ ውጤታችን ይታወቃል። በርካታ ሀሳቦች እየተነሱ ነውና እንደው ምን ታዘቡ ከውጤት አንጻር? ሰሞነኛው የአትሌቲክሳችን ሁኔታን በተመለከተ መነሻ እናድርግ ብዬ ነው ዶክተር። ለእኔ ምናልባት ብዙም ያስደነቀኝም ነገር አይደለም። ምክንያቱም እንደዚህ አይነት ሁኔታዎች ይወድቃሉ፣ እንደገና ይነሳሉ። ይሄ ደግሞ በየትኛውም ሀገር በማንኛውም አትሌት ላይ የሚከሰቱ ነገሮች ናቸው። አዲስ ነገር አይደለም። ለእኛ ግን አዲስ የሚሆነው እኛ ሁል ጊዜም ስናሸንፍ ወርቅ ስናመጣ ሕዝባችን በጣም ይደሰትበታል፣ በጣም ደስ ይላል። እንደሁን ጊዜ አጋጥሞን አያውቅም። ያ ነው መሰለኝ እንደው አዲስ ያደረገው እና ስለዚህ እኔ እንደዚህ አይነት ነገሮች የሚከሰቱት አንድም ጥሩ ጎንም አላቸው። ምክንያቱም ችግሮች እንደዚህ ወርደው እንደዚህ ካልተገኙና እንደዚህ አይነት ነገሮች ካልተከሰቱ በስተቀር ራሳችንም ልናሻሽለውም አንችልም። ደግሞ ምን ማድረግም አለብን የሚለው እንትን አንልም። ሁልጊዜም በዛችሁ እየሄድን ወይ አንሻሻልም ወይም አንወርድም። በቃ እዛው ላይ ነው የሚሆነው ማለት ነው። ጥሩም ላይሆን ይችላል። ተጨማሪ ነገሮችን እናነሳለን። የወቅታዊ አትሌቲክሳችንን ችግር መፍትሄዎችንም ያው ካለው ልምድ አንጻር በኋላ ላይ ተጨማሪ ሀሳቦችን የምናነሳ ይሆናል። ፕሮግራማችንም ያው ባለታሪኮቹ ስለሆነ ወደ ኋላ ተመልሰን እንግዲህ በተለይ እርስዎ ወደ አሰልጣኝነቱ ከመምጣቱ በፊት በተለይ ትምህርት ቤት ውድድሮች ላይ በብዙ የስፖርት አይነቶች ይሳተፉ ነበር። ስለሱ እስኪ ጥቂት ነገር እናንሳ ዶክተር። አው እኔ ከድሮም ጀምሮ ልጅም ሆኜ በጣም አዘወትር ነበረ ስፖርቱን። በፍቅር ነበረ እንትን ማረገው መሳተፈውም እና ስለዚህ ትምህርት ቤት እያለሁ መረብ ኳስ የምጫወት ነበረ። ቅርጫት ኳስም ተጫውቼ ያለው ከትላልቅ ቡድኖች በዛን ጊዜ ከነበሩት ከትምህርት ቤቶች። እኔ ደግሞ ይሄንንም የተማርኩትም ያደግኩትም ደብረ ዘይት ቢሾፍቱ ነው። ስለዚህ ከአየር ኃይልም ጋር እንጫወት ነበረ፣ ከሌሎቹ ጋር እንጫወት ነበርና በጣም ጥሩ ጨዋታ ነበር የምንጫወተው። ውድድሮችም ደግሞ እንደዚህ የአትሌቲክስ ውድድሮችንም መወዳደር ነበረ። 14ቱም ጠቅላይ ግዛቶች መተን እዚህ አዲስ አበባ ነበር የምንወዳደረው እና በዛን ዘመን እውነቴን ነው ምልህ ጥሩ ተወዳዳሪዎች እንደነበርን ትዝ ይለኛል። አሁን ሳስበው ያኔና አሁን ያለኝን እንትን ሳስበው እና በዛን ጊዜ በጣም ጥሩ ጨዋታዎችን ውድድሮችን የምንወዳደር ነበር እና እኔ በመካከለኛ ሩጫ በጣም ሮጥ ነበረ። በተለይ ደግሞ እኛ ሀገር ይሄ ረጅሙ ርቀት አይታወቅም፣ ብዙም የዛን ዘመን አይታወቅም ነበረ እና ይሄ ማራቶን ምናምን በሌላ ሀገር ይታወቅ እንጂ እዚህ እኛ ብዙም አናውቀውም የዛን ዘመን እና አብዛኛችን እንግዲህ የምንሮጠው ትምህርት ቤት ሆነን አጭር ርቀቶች እስከ 1500 ሜትር ድረስ እንሮጥ ነበር እና በዛ በመጠኑም ወዳደር ነበረ የዛን ጊዜ። ግን እኔ ፊልድ ኢቨንቶች ውስጥ ደግሞ በጣም አዘውትር ነበር። በተለይ ዝላይም ውርወራም ዘል ነበር፣ ሃይ ጃምፕ ዘል ነበር እና በዛን ጊዜ ያው ቴክኒኩም አናውቀውም፣ ግን በነበረን እንትን ግን በተፈጥሮ በሰጠን እንትን ግን በጣም ጥሩ ዘል ነበር። ያን ጊዜ 1 ሜትር ከ75 ነው እኔ ያስታውሳለሁኝ የኔ ሪከርድ 1 ሜትር ከ75። ግን በምንዘለውን ፍሎፕ የሚባል ነገር አለ፣ ስትራድል የሚባል ነገር አለ። እነዚህን አናውቃቸው፣ ግን የመቀስ ዝላይ ነው የምንዘለው። እንግዲህ በዛን ጊዜ ምን ያህል ፍጥነትና ምን ያህል ደግሞ መዝለል ወደ ላይ የምታስበው የዛን ጊዜ በዛ ነበር እና መቀስ ዝላይ ነው የምንዘለው እና ሃይ ጃምፕ ዘል ነበር። አሉለም ወረወር ነበር። አሉለም ጥሩ ወርዋሪ ነበርኩኝ። እስከ 12 ሜትር ድረስ እንወረውር ነበር የዛን ዘመን
እና ቀላል ነገር አይደለም በዛን ጊዜ በተማሪ ደረጃ እና ምናልባት እንደው በአሰልጣኝነት የመታገዙ ነገር ቢኖር በጣም እሱን ነው የምልህ። እኔ እንደውም እኔ ራሴን ሳስቀምጥ እንደዛ ጥሩ አሰልጣኝ ወይም ደግሞ የውጭ ሰው ቢኖር ኖሮ እኔ መሳተፍ የነበረብኝ በምንድነው ታውቃለህ? ይሄ በ10 አይነት ውድድሮች በ10 አይነት ውድድሮች ዲክታታሎን የሚባሉት ስለዚህ በዛ ብሰራ ኖሮ እነዚህን ነገር ሳላሟላ አልቀርም ነበር። የዛን ጊዜ ግን አናውቀውም እሱ መኖር ነው እና በጣም ጥሩ ነበረ የምሰራው ማለት ነው። እና ወደዛ ላይ ያዘነበርኩት መጨረሻው። እንግዲህ ህይወቱ ከታች ከትምህርት ቤት ጀምሮ እስከ ላይ ድረስ ስፖርቱ ላይ የተያያዘ ነውና ወደ ከፍተኛ ትምህርት ከሄዱም በኋላ ወደ ጅማ ከስፖርቱ ብዙም አልጠፉም ነበር። እንደውም እርስዎ ታሪክ ላይ በራሱ አነሳሽነት ጅማ ላይ አንድ ሁለገብ የስፖርት ማዘውተሪያ ጭምር እንዳስገነቡም ታሪክ ላይ ያለና ስለ እሱ ትንሽ ብናወራ ዶክተር። ጅማ ቲቲአይ በነገራችን ላይ በእኛ ጊዜ ነው የተከፈተው። እኛ ነን መጀመሪያ የገባ ነው። ቤቱ ተሰራ፣ ሜዳ የለም፣ ዝም ብሎ የተቀመጠ ነገር ነበር እና ዳገትማ ቦታ ነው የተሰራው። በኋላ ያንን ጊዜ እንግዲህ እኔ ምንድን ነው የማደርገው? በቃ ያ ጫወታዬ ሁሉ ቀረ፣ ሩጫውም ቀረ፣ መረብ ኳሱም ቀረ። ስለዚህ ከትምህርት ቤቱ ፊት ለፊት ሜዳ ለምን አንሰራም? ልጆችን አስተባብሬ በቃ ያው ሁሉም ይፈልጋል ብዬ ነው እና ለምን አንሰራም ብለን በቃ ያቺ ሜዳ ላይ እየቆፈርን ሌቭል አድርግናትና የመረብ ኳስና የእንትን መጫወቻ አደረኩት። በእኔው ራሴ ለክቼ ምን አድርግ እስካሁን አለ ምናልባት አይደን ነው ሄጅማ ላይ የወጡን ከዛ ከወጣው በኋላ ነው። ከዛ በኋላ ተመልሼ እዛ ወጣው በኋላ ተመልሼ እዛ ማስተማር ገባሁ። እኔም እዛው ቲቲአይ አስተምሬያለሁ። እዛው ተመልሼ ተፈልጌ እዛ አስተምሬያለሁ እና የዛን ጊዜ ነበር እዛ ይሰራበት ነበር። እንግዲህ ከ2-3 ዓመት በኋላም እንደዛው ነበር። አሁን ይኑር አይኑር እዛው ላይ ይነሳ አይኑር አላውቅም። አንድ ጊዜ ሄጄ ማየት ግን እፈልጋለሁ። ወደ ውጭ ሄደው ትምህርት ተምረዋል። ሞር ወደዚህ ወደ አሰልጣኝነቱ የመሳቡ ነገርም የመጣው ወደ ውጭ ከሄዱ በኋላ ነውና እርስዎ በስፖርት ሳይንሱን የቀጠሉበት ግን ተጨማሪ ትምህርትም የሚያገኙበት እድል ነበረ። እርስዎ ስፖርት ሳይንሱን መርጠው አትሌቲክስን ተምረው መጥተዋል። ስለሱ እስኪ እናንሳ። ሞር ይሄ ወደ አሰልጣኙ የመሳቡ መንገድ እንዴት መጣ የሚለው። አዲስ አበባ ዩኒቨርሲቲ በዲፕሎማ ክረምት መጥቼ እማር ነበረ እና እንደ አጋጣሚ ልጨርስ የምጨርሰበት አመት ነበር የዛን ዘመን ዲፕሎማዬን እና እስካሁን ድረስ ባይዘው ያልወሰድኩትም እስካሁን ዩኒቨርሲቲ ውስጥ ነው ያለው እና እንደ አጋጣሚ ሄጄ ትምህርት ሚኒስቴር ሄድኩኝና ኖቲስ የተጻፉ እንትኖች ኖቲስ ቦርድ ላይ ሳይ ቼኮስሎቫኪያ በፊዚካል ኤዱኬሽን ስኮላርሺፕ ይፈልጋሉ ተብሎ ዶክመንታቸው አስገቡ የሚል ነገር አየሁ። ታዲያ ይሄን ለምን እኔ አላስገባም አልኩና አመለከትኩ። ወደ 24 ነበር መሰለኝ የተፈተን ነው። ከ24ቱ አንድ ሰው ብቻ ነው የሚፈልገው። ከ24ቱ አንድ ሰው ስለሚፈለግ እኔ ያሸነፍኩኝና እኔ ተመረጥኩ ማለት ነው። እና ከዛ በኋላ ነው ወደ ውጭ የሄድኩት እና ቼክ ሪፐብሊክ ነው የሄድኩት እና እዛ የሄድንበት አካሄዳችንም ብዙ ችግሮች ነበሩበት። ብቻዬን ወይ እሱ ቢቀር ምንም አይደለም። እዛ ደረስኩ። እዛ ስደርስ ያው በእንትን የሄድኩት በፊዚካል ኤዱኬሽን ነው። አልለውጠውም እኮ እኔ በጣም ነው የምወደው ስፖርቱን። በኋላ እዛ ከደረስኩ በኋላ ቋንቋ ነው የምንማረው። መጀመሪያ ለ1 ዓመት ቋንቋ ተማርንና ስንወጣ ወደ ዩኒቨርሲቲ ነው የምንገባው እና በኋላ አንድ ጓደኛ ይመጣና በሜዲካል ነበር የሄደው እሱ በሕክምና ይህን አንተ እኮ ስፖርቱ ብዙ ሳይንሶቹ የስፖርት ሳይንስ አብዛኛው ጊዜ ሜዲካል እንትን እየተማርከው ነው፣ ለምንድን ነው ወደ ሜዲካል የማታዞረው ለምን አትመጣም አለኝ። አሰብኩ። በእውነት እኮ ነው ለምንድን ነው የማልፈተነውና ወደዛ ማልገባው አልኩና አሰብኩኝ። እኔ በኋላ የኔ አሰልጣኝ በጣም ይወደኛል፣ ስፖርቱን በእንቅስቃሴው በጣም ስለሚወደኝ እና እንደዚህ ላደርግ ነው ወደ ሕክምና እንዲቀይሩ ላደርግ ነው አልኩት። ስለው ጊዜ ይልማ ለምንድን ነው የምታዞረው? እዚህ ሀገር እኮ ስፖርቱን ነው የሚፈልገው፣ ስፖርቱ ነው ሰው የሚወደው እንጂ አንተ እንደዚህ አይነት ችሎታ እያለ እንዴት እንደዚህ ትሄዳለህ? በጭራሽ አትሄድም አለኝ። በቃ በጣም ለመነኝ። በቃ ያም ስለምፈልገው መፈልገዋለሁኝም እሱን ያንኛውን ተወኩና በቃ ወደዚህ መጣሁ ማለት ነው። እንደዛ ነው ሀፕን ያደረገው። ያው ከዛ በኋላ እንግዲህ ተምረው ከመጡ በኋላ ከዛ በኋላ አትሌቲክስ ብሔራዊ ቡድን አሰልጣኝነት ቀጥለዋል። ረዥም አመት ነው። ግን እንደው ምን ይመስል ነበረ ወደ ኢትዮጵያ አትሌቲክስ ፌዴሬሽን ወደ ብሔራዊ
ቡድን አሰልጣኝ የመጡበት? ከዛ በፊት እንግዲህ አንዱም ነገር የሳበኝ ነገር ምንድን ነው የዛን ዘመን የኦሎምፒክ የሞስኮ ኦሎምፒክ ነበረ ጊዜው ወቅቱ በዛን ዓመት እና የእኛ ልጆች ሚኒማ ለመፈለግ ሚኒማ ለማምጣት በየሀገሩ ይዞሩ ነበር። የዛን ጊዜ እነዚህ ውድድሮች አልነበሩም አሁን እንደፈላው የዛን ጊዜ በጣም የተወሰነ ነው፣ ትንሽ ነው ያለው። ኋላ እነ ምሩጽ ይፍጠር፣ መሐመድ ከዲር የዛኔ እነ ሸቱም ቱራ ነበሩ መሰለኝ። እነዚህ በሙሉ የዛኔ እንትን ሲዞሩ ሲፈልጉ እኛ ጋር መጡ። እዛ ውድድሩ ነበረ። በኋላ ውድድሩ ነበር ሄደው ፕራግ አይደለም ውድድሩ፣ ዋና ከተማ አይደለም፣ ሌላ ክፍለ ሀገር ውስጥ ነበረ። እዛ ሄደው ተወዳድረው ሚኒማቸውን አመጡ እና ሲያልፉ እኛ ጋር መጡ። ፕራግ ዋና ከተማ ማለት ነው። እኛ ተቀብለናቸው ሳያቸው ሰውነታቸው አልቆ በቃ ይሄ ያላረም ትሬኒንግ ስታደርግ በቃ ሙጥጥ ነው የሚለው እና በጣም ያሳዘኑኝ፣ በጣም አሳዘኑኝ። እነዚህን ሳይቼ መሄድ አለብኝ፣ ግዴታ መሄድ አለብኝ፣ መመለስ አለብኝ ቶሎ ብዬ እነዛን ለማሰልጠንም ብዬ ይህን የተማርኩትን እውቀት ይዤ መሄድ አለብኝ አልኩና ቆረጥኩኝ። በቃ በዛን ጊዜ አሰብኩት፣ ግን ጊዜ ነበረኝ፣ ገና አልተመረኩም ነበር የዛኔ። ዶክተር ረዥም ጊዜ በኢትዮጵያ አትሌቲክስ ውስጥ ብሔራዊ ቡድን አሰልጣኝ ሆነው ሰርተዋል። በርካታ አመታት ናቸው፣ ምናልባት ከ35 ዓመት በላይ ሊሆን ይችላል። ከተሳሳትኩ ታረማለሁ። በርካታ ጊዜ ነው ያሳለፉት። እንደው ጠቅለል አድርገው እንደው እንዴት ይገልጹታል የነበረውትን ጊዜ? መጣሁ እዚህ አትሌቲክስ ፌዴሬሽን ጆይን እንደተደረገ እና እኔ እንደመጣሁ አትሌቲክስ ፌዴሬሽን ውስጥ የነበረው አቶ ንጉሴ ሮባ ነው። ንጉሴ ሮባ ምንም እንኳን ስሙን በጣም ባናነሳውም በእርግጥ እንደው በጣም ይቆጨኛል። እንደው ምን ባረግ እንደው በሱ ማስታወሻ ምን ባረግ ደስ ይለኝ ነበረ፣ ግን አቅሙም ስለሌለ ምንም መወሰንም የምችልበት ነገር ስለሌለ ነው እንጂ በሀገራችን ስፖርት ወይም አትሌቲክስ ትልቅ ቦታ የነበረው ሰው ነው። በማሰልጠንም በመወዳደርም ባይዘዌ ልንገርህ፣ ወደኋላ ተመለሽ ልንገርህ፣ እዛ እሱም የተማረው ቼኮስሎቫኪያ ነው። እኔ አሁን የተማርኩበት ትምህርት ቤት ነው፣ ፕራግ ነው የተማረው። በኋላ እና እዛ ሲሄድ እኔ አሰልጣኙ የእሱ አሰልጣኝ የነበረ ከየት ነው የመጣኸው አለኝ። ከኢትዮጵያ ነው አልኩት። ከኢትዮጵያ ነው የመጣሁት አሉ። እንዴ ንጉሴ ሮባን ታውቀዋለህ አለኝ። ፊዚካሊ አላውቅም፣ ግን እንደ ስም እንደዚህ ሲጠራ ሰማለሁ አልኩት። እንዴት አይነት ፈጣን ሯጭ እንደነበረ ታውቃለህ እሱ አለኝ። አላውቅም። እና በዛን ጊዜ እሱ የሚሮጠው ነበር 100 ሜትር የሚሮጠው 10.2 ይሮጥ ነበር አለ። 10.2 በጣም ረጅም ጊዜ ሚኒማ ማለፊያ ነበር የኦሎምፒክም የዓለም ሻምፒዮናም 10.2 ማለፊያ ነበር። የሚገርም ነገር እንደውም አንዳንድ ጊዜ እዛ ብዙ ሰው አይገኝም ተብሎ እንደውም ከፍ ይል ነበር። በዛን ጊዜ 10.2 የሚሮጥ ሰው ነበር አለ። እውነት በጣም ፈጣን ነበር። አጭር ነው ግን ፈጣን ነበር። እና አሁን እኔ አንዳንድ ጊዜ እኛ ሀገራችን ለምንድን ነው እኛ አጭር ርቀት ላይ መስራት የሌለብን? ነበርን እኮ አጭር ርቀት ሯጭ ነበርን። ኦሎምፒክ ስንሳተፍም ለሜልቦርን ላይ ሜልቦርንም አጭር ነበር የተወዳደሩት አብዛኞቹ። እና ስለዚህ ከዛም በኋላ አጭር ነበር ነው። ምን ችግር የመጣው መቼ ነው? አበበ ቢቂላ ማራቶን አሸንፎ ያሸነፈው ሰው በቃ ስሙ ሲጎላ ሲነሳ ሰው ሁላችንም አትሌቶቻችን በሙሉ ወደዛ ተሳቡ። በቃ ይሄኛው ተረሳ። ያ ነው አሁን ብዙ ጊዜ እንትን ያደረገና እንደዛ የነበረበት ጊዜ ነበርና በጣም ትልቅ ሰው ነበር እሱና ከዛ እሱ ነበረ። በኋላ ነው የመጣው። ሁሉንም የሚያሰለጥነው ደግሞ 10,000 እና 5,000 እንደገና ማራቶንም እሱ ብቻውን ነበር። የዛን ጊዜ ማንም አልነበረ። እኔ የመጣው እሱን ያገኘሁት። ከስሩ ረዳቶች ነበሩት። በእርግጥ መካከለኛ ርቀት አሰልጥን ብሎ እሱ ሰጠኝ። መካከለኛ እሱ እነዚህ በሙሉ ረጅም ርቀቶች በሙሉ እሱ ነበር የያዘው እና 1-2 ዓመት እዛ ሰራሁ። ከዛ በኋላ ደግሞ እሱም አልቻለም። በቃ ያ እየበዛ መጣ አትሌቱም ምኑም። እኔ በኋላ ወደ 10,000 እና 5,000 ማሰልጠን ጀመርኩ ማለት ነው። እና ከዛ በኋላ ከ2 ዓመት በኋላ ደግሞ ዶክተር ወልደ መስቀል እዛው ነበረ። ፒኤችዲው ሊሰራ ሃንጋሪ ሄዶ ነበር። ከሃንጋሪ መጣ እሱ። በቃ ከሃንጋሪ መጣ እሱ። መካከለኛ ርቀት ላይ ያዘ። ያኔ በፊት የያዝኩት የነበሩት አትሌቶችን የያዘ፣ እኔ 10,000 እና 5,000 ያዝኩ። ንጉሴ ደግሞ ማራቶን የያዘ ማለት ነው። ልክ በዚህ አይነት መንገድ ነበር የምንሰራው እና በጣም ተባብረን ተጋግዘን እና ሶስታችንም ነን ያለነው። ዋና የተማርነው እኛ ነን። ሌሎች ደግሞ ረዳቶቻችን አሉ። ከነሱ ጋር ሆነን በቃ በጣም በፍቅር ነበር የምንሰራው እና
እንደዛ ነበር። ያው እንግዲህ በእናንተ ጊዜም ብቻ ሳይሆን እስከ ቅርብ ጊዜ ዶክተር ይሄ ብሔራዊ አንድነት ሀገርን የማስቀደሙ ነገር አትሌቶች ላይ አሰልጣኞች ላይ የነበረው መተባበር መቼም ዛሬ ላይ ሆነን ስናስበው የሚያስቀና ነው። በእናንተ ጊዜ የነበረውና እንደው ምን ይመስል ነበር ይሄ ሰንደቅን ሀገርን በማስቀደም በኩል የነበረው ጊዜ? በቃ ይሄው ነው እና እንተባበር ነበረ። ይሄ አሁን እኔ ያውቃለሁ እኔ እንትን ብያለሁ እንደዚህ የሚባል ነገር አልነበረም። በቃ ስብሰባ በደንብ እናደርጋለን። ዋና አሰልጣኛችን እንደ ሄድ ኮች ሆኖ ያው ኢቨንት እንለያይ እንጂ ሄድ ኮች ሆኖ እሱ ነበር እንትን ጋይድ የሚያደርገን እኛ ከሱ ጋር እሱ ደግሞ በጣም ከኛም ጋር ወርዶ እንትን እናደርግ ነበረ፣ እንተባበር ነበረ። አንዱ በሌለበት ቀን አንዳችን ተክተን ስራውን እንሰራዋለን። አትሌቶቹም ከኛ ጋር የነበራቸው ፍቅር የነበራቸው ክብር ልነግርህ አልችልም። ከዛ በኋላ በቃ እንትን በኢቨንታችን እያሰፋነው መጣን ማለት ነው። አትሌቶችን እያሰፋን መጣን እና ከዛ በኋላ እኔ ጋር 10,000 እና 5,000 ሳሰለጥን እኔ 3 ቲም ነበረኝ እዛ በብሔራዊ ደረጃ ማለት ነው። 3 ቲም ወጣቶች ነበሩኝ። በጣም ዋና የተባሉ ጥሩ የሚሮጡ ዋና የተባሉ አትሌቶች ነበሩኝ። ከነሱ መለስተኛ ነበረኝ ደግሞ አዋቂዎችም ቢሆኑ ከነሱ መለስ ያሉት ደግሞ ለብቻቸው አደርጋለሁ። ወጣቶች ነበሩ እና 3 ቲም ነበር የማሰለጥነው፣ ግን በተለያየ ጊዜ እና ኃይሌ ሲመጡ የዛን ጊዜ ወጣቶች ናቸው እና አብዛኞቹ ወጣቶች ናቸው። በቃ እሳት የላሱ ነበሩ እነሱ እሳት የላሱ እና ውድድሩ በቃ ልክ እንደዚህ ተፋፍሞ አንዱ አንዱን እየተካ ይመጣል። በቃ ከዛ በኋላ የምታሰልፈው ሰው ምንም ችግር አልነበረብህ ምንም። እና እኔ አንድ ነው እዚሁ ታሪክ ሳልናገር አላልፈውም። ኃይሌ ገብረስላሴ አንድ ጊዜ ያ እንትን ኮሪያ ላይ ስናወዳደር ወጣት እያለ ያ ወጣት አትሌቱ የዛን ጊዜ እኔ ነበር። በቃ እዛው ይዤ ሄድኩኝ እና ትዝ ይልሃል ማቹካ ከእንትን የመታው ጊዜ የዛን ጊዜ ኃይሌ የሚሮጠው ሩጫ እኮ የጉድ ሩጫ ነበር የሚሮጠው። በዛው ዓመት ቀጥሎ አዋቂ ውስጥ እየገባ መሮጥ ጀመረ። ወጣትም ሆኖ ማለት ነው። ተመልከት ከታች የነበሩ ልጆች እንዴት አይነት ጥሩ በቃ የአትሌት ችግር በወቅቱ አይገጥማቸውም ነበር። በቃ እነሱ ነበረ። ሁለተኛ ደግሞ ሌላው ደግሞ ጥሩ ኳሊቲው ምንድነው የአትሌቱ የዛን ጊዜ የምትለውን ነገር ይሰማሃል፣ ያደርጋታል። ከአሰልጣኙ ጋር ተከባብሮ ነው የሚሰራው። በጣም ዲቮትድ ናቸው። ነግረሃቸው በዚህ ሰዓት ነው የምንሄደው ብለህ ካልካቸው ያችን ሳያዛንፉ ይሄዳሉ። በቃ እንዴት አይነት ፍቅር እንዴት አይነት እና እዛ ጫካ ሄደርሰን ስንመጣ እንትን እርጎ ቤት ከገባን እርጎ ቤት ገብተን 2 3 4 እርጎ በትልቅ እንትን ይጠጣሉ። ግን ማን እንደሚከፍል ደግሞ አታውቀው። እንደዚህ አይነት ፍቅር የነበረበት ጊዜ ነበር። እና ዶክተር ምን ፊል ያደርጋሉ? እንግዲህ የእናንተም ጊዜ በተወሰነ መልኩ ቢሆን ለማንሳት ሞከርን። አሁን ደግሞ ያው ኦሎምፒክ ሲመጣ ዓለም ሻምፒዮና ሲመጣ አትሌቶች ወደ ሆቴል ይጠራሉ። በርካቶች ያው ሆቴሉ ይጠራሉ እንጂ አይኖሩበትም፣ አያድሩበትም፣ አይመገቡበትም በመባል ይነሳል። ያለው ፋክትም ያ ነውና አብሮ የመስራቱ የመተባበሩ ነገር ቶታሊ ጠፍቷል ማለት ይቻላልና እንደው ምን ፊል ያደርጋሉ በዛ መልኩ እንዳለፈ አሰልጣኝ? አዎ አየህ በቃ ይሄ ነው አሁን ቅድም እንዳልኩ ነው። አንድ ላይ ያለ መሆን፣ አንድ ላይ ያለ መስራት፣ ሁለተኛ ተባብረህ እንትን እንድታረግ። አሁን ተለያይተህ ስለምትሰራ ተጠራጣሪ ነው የምትሆነው። ምን ያደርግብኝ ይሆን ወይስ ደግሞ ምን እንትን ይሄ አጉል እንትን አምልኮም ሊኖር ይችላል እና አይስማማም። በምን ታምር ማነው ሻንጣና ሻንጣው አጠገብ ላጠገብ እንኳን አይቀመጥም። ቱ ዛት ኤክስተንት የተለያየ እንትን ሆኑ ማለት ነው። ስለዚህ ይሄ ማድረግ የሚቻለው ምንድነው? ቅድም እንደነገርኩ አንድ ላይ ሲሰራ፣ አንድ ላይ ሲበላ፣ አንድ ላይ ሲጠጣ እምነቱ ይመጣል፣ ፍቅርም ይመጣል። እና የዛን ጊዜ እኮ የኛ ልጆች እኮ በሙሉ ሆቴል ውስጥ ከሚገቡ ድረስ እኮ ይጨንቃቸው ነበር። ምግብ አጥተው አይደለም። የዛን ጊዜ ነበር የትኛውም ቤት ብትገባ ጥጋብ ነበር። የዛን ዘመን የኛ ህዝብ እኮ ወደ 50 ሚሊዮን ምናምን የነበረ ጊዜ ማለት ነው። በልተህም አጨርሰው ቤት እኮ የምትበላው ነገር እና ስለዚህ እዛ ለመግባት ፍቅር አንድ ላይ መሆናቸውን ነው የሚወዱት የነበረው፣ መብላት ሳይሆን አንድ ላይ መሆናቸውን። ይህ ፍቅር ነበር የሚሰራ። ከዛ ይገባሉ፣ ይተባበራሉ። አሁን ይሄ አንድ ላይ የሰራ አትሌት ወስደህ ውድድር ላይ ስታወዳድረው መተጋገዝ የሚከለክለው ነገር ምን አለ? ምንም እኮ ነገር የለም። በውጤት እንደሚበላለጡ ይተዋውቃሉ እርስ በርሳቸው አብረው ስለሚሰሩ። ስለዚህ አንዱ ሲያቅተው ሂድ በቃ አሁን ሂድ ቆርጠህ ሂድ አንተ እኔ አሁን ደክሞኛል ይለዋል፣ ወይም በጎን ሹክ ይለዋል። ያ ይሄዳል በቃ ይሄኛው እንትን ያደርጋል። እና እንደዚህ ነበር የምንሰራው። እና እንዴት አይነት ፍቅሮች ነበሩ የዛን ጊዜ።
የምትላቸውን ይሰማሉ፣ እርስ በርሳቸው ይተባበራሉ፣ እርስ በርሳቸው ይተጋግዛሉ። እነ ምሩጽና እነ መሐመድ ከድር ቶሎሳ ቆቱ ያኔ ሲወዳደሩ እኮ ምሩጽ ይፍጠር ልክ ከአትሌቶቹ ጋር ጎን ጎን ገብቶ ያዳምጣቸዋል። ትንፋሻቸው እና ምን እንደሚታገሉ ይታገላሉ ከትንፋሻቸው ጋር ወይስ ደህና ናቸው ብሎ፣ ደህና ከሆኑ ዝም ነው የሚለው፣ ከነሱ ጋር ይሄዳል። መጨናነቅ ሲያመጡ ግን ጥሏቸው ነው የሚሄደው። በቃ አውቆቻላ በቃ ተጨናንቋል፣ መሄድ አይችልም፣ አለቀ እንትን ብሎ እሱ መጨረሻ ላይ የሚይዘው ሰው የለም። ይሄን ነበረ። ታዲያ ያኔ ነው እንግዲህ አሁን የፊንላንድ አትሌቶች ተናንቀው ይዘውን መጨረሻ ላይ እነ መሐመድ ታገሉ። በኋላ ሂድ ምሩጽ በቃ አንተ መሄድ አለብህ አሉት። ሄደ። በቃ ማን ያቁመው? እሱ ደግሞ የሚፈራው የእኛን አትሌቶች ነበር። ሂድ ሲሉት እሱ ሄደ፣ አሸነፈ፣ ድል አነሳ። ይሄ እንደዚህ አይነት ነገሮች ነበሩ የዛን ጊዜ። ዛሬ ያጣነው እሱን ነው። ዛሬ ያጣነው እነሱንም አሁን ምናልባት ልንመልሳቸው እንችላለን። ማስተማር ያስፈልጋል፣ አንድ ማድረግ ያስፈልጋል። ለምን እንደዛ እንደሚያደርጉ መታወቅ አለበት ባህምል እና እነሱን ይሄንን ላለማድረግ የሚያደናቅፋቸው ነገሮች ብዙ ነገሮች አሉ። እነሱን ማስወገድ አለበት። ፌዴሬሽኑ ላይ እኮ ህግና ስርዓት አለ። ያን ህግና ስርዓት በዛ ህግና ስርዓት ከተሰራ፣ ምክንያቱም ማናችንም ብንሆን ህግ ማክበር አለብን። ማናችንም ከህግ በላይ ልንሆን አንችልም። ህግ እኮ እንደው ፍርድ ቤት ብቻ የሚሰጠው አይደለም። የማንኛውም ህግ ነው። በቃ አለቀ። አንድ ድርጅት አንድ ተቋም ህግ ነው ብሎ ካወጣ እዛ ላይ የሚተዳደር ሰው ያን ህግ ማክበር አለበት። ስለዚህ አትሌቱ ያን ህግ ታነበለታለህ፣ ትነግረዋለህ፣ ወይም እንዲማረው ወይም እንደው በእንትን ትሰጠዋለህ። የእሱ መብት ምን እንደሆነ ግዴታው ምን እንደሆነ ማወቅ አለበት። ከዛ በኋላ አሰልጣኙም እንደዚሁ፣ ሌላው ማስተዳደሩም እንደዚሁ በህግና በህግ ከተሰራ አንተ ይሄንን ተላልፈሃል፣ ሌና ጥፍተሃል፣ ጥፋተኛ ነህ፣ ቁም ትለዋለህ። አይ መልሶ መላልሶ ደግሞ እምቢ ብሎ የሚያደግ ከሆነ አዲዮስ ቻው ትለዋለህ። በቃ ህግ ጥሷላ። ከዛ በኋላ የምትወስደውን እርምጃ ከዛ በኋላ ትወስዳለህ። ስለዚህ ሁላችንም ያችን ህግ ከጠበቅናት በጣም ጥሩ ነው። አሁን በፌዴሬሽኑ በኩል ያለው አዝማሚያ ይህንን ማስከበርና አሁን ስርዓት አስይዞ በስርዓት የሚኬድበትን መንገድ እያመቻቸ እንደሆነ ይገባኛል። እና በእርስዎ እምነት አትሌቲክሱ ብሔራዊ አንድነቱ እየጠፋ የመጣው የትኛው ትውልድ ላይ ነው ብለው ያስባሉ ዶክተር? በእኔ አመለካከት ይሄ አትሌቱ እንደዛ መሆን ትውልዱ እኔ ከነ ቀነኒሳ ከነ መሰረት ከነ ጥሩነሽ በፊት የነበረው ኢት ዋዝ ሪሊ ፋንታስቲክ ነበር። በጣም ጥሩ ጊዜ ነበር። ከዛ በኋላ ነው ምንድነው ያው ጊዜው ሲለወጥም እኮ ሰውም ይለወጣል ብለን ማድረግ አንችልም። ጊዜው ሲለወጥ ራሱም እየተለወጠ መጣ። ግን ምናልባት እኛ ከጊዜው ጋር አልተለወጥ እንደሆነ አላውቅም እንጂ እና ከዛ በኋላ ነው እምቢተኛውም የመጣው። አንድ ነገር አድርግ ስትለውም ደግሞ ፈቃደኛ ያለ መሆን፣ አልበለዚያ ደግሞ አሰልጣኙንም መታዘዝም አይፈልግም። ሁለተኛ ነገር ደግሞ የብዙ አሰልጣኞችንም እጅ ስለሚያይ እና በዚህም ጊዜ ወደዛ ወደዚህ ወደ ለመምረጥ የሚፈልግበት ሁኔታዎች አሉ። ያም ደግሞ ይጎትታል፣ ሌላውም ይጎትተዋል። ተለወጠ። ስለዚህ እኔ የዛኔና የሆኑ እንትን በጣም አታወዳድረውም። አሁን ግን የግዴታ አገር ነውና የምንወክለው ቢያንስ ለሀገራችን ለራሳቸው እንትን አይስሩ አይሩጡ አያግኙ አይደለም፣ ገንዘብ አያግኙ ማለት አይደለም። ግን በአመት አንድ ጊዜ ለሚደረግ ወይም በሁለት ዓመት ወይም በአራት ዓመት ኦሎምፒክን በየሁለት ዓመት ዓለም ሻምፒዮና ስለሚደረግ ለዚህ ለአንድ ጊዜ ውድድር ለሀገሩ ሲል መሞትም አለበት። ስለ እውነት ደግሞ ያ ነገር ስታደርግና ስታከብርና በዓለም ላይ ስታሸንፍ ነው አንተም ክብር ሊኖርህ የሚችለው፣ ውጤታማም ልትሆን የሚችለው የዛን ጊዜ ነው። ገበያ የምታገኘውና የምታፈራውም ገንዘብ የምታፈራውም የዛን ጊዜ ነው። ይሄንን በደንብ አድርጎ ግንዛቤ እንዲኖራቸው ማድረግ ነው። አትሌቶቹ ካስተማርካቸው ከነገርካቸው እኔ እርግጠኛ ነኝ ይመለሳሉ ብዬ አምናለሁ። ዶክተር ችግሮችን ያነሳን የእርስዎን ታሪክ መሀል ላይ ዘነጋ ነው እና እንግዲህ በርካታ ኦሎምፒኮችን ዓለም ሻምፒዮኖችን አሰልጣኝ በመሆን መርተዋል፣ ውጤት አምጥተዋል። በርካታ ትዝታዎች አሉ። በርካታ ዓመታት ነው በአሰልጣኝነቱ ያሳለፉትና እንደው የነበረውን ጊዜ ምን ይመስል ነበር የሚለውን ባጭሩ እንዲገልጹልኝ። እኔ ከዛ ከውጭ ከመጣሁ ጊዜ ጀምሮ አትሌቲክስ ፌዴሬሽን ከመጣሁ እንግዲህ ኦልሞስት 40 ዓመት ነው። ከዛም ሌላ ቦታ አልገባሁም። በቃ ቀጥታ ስልጠና ውስጥ ገባሁ። እስከ ዛሬም ድረስ ያለሁት በሱ ነው እና ያም ወድጄው ነው የሰራሁት እንጂ እኔ እንደሌላውም ሰው ሌላው ዓለም ሄጄ የሌላ ሀገር አትሌቶችን አሰልጥኜ ጥሩ ገንዘብ የማግኘት እንትን እድሉ ነበረኝ። ምንም የተጠሩበት አጋጣሚ ነበር ወደ ነበረኝ። እንደውም ተለምኜ በዛን ዘመን በነ ወይዘሮ ብስራት ጊዜ ተለምኜ
ፕሬዚደንት በነበረችበት ጊዜ የዛን ጊዜ እነሱ ራሳቸው ለምነው ነው ያስቀሩት እንጂ ኦልሞስት ብዙ ነገር ጨርሼ ውል ለመዋል ለመፈራረም ብቻ ሲቀረኝ ነው በኋላ እነሱ ሰምተው እኔን ያስቀሩኝ እና ያውም ደግሞ ከተደስቼ አይደለም እኮ እዛ ሲሄድ አሁን የአገሬን ልጆች እንደዚህ ይሄን ያህል ውጤት ያገኘሁበትን አገሬን ትቼ እንዴት ሄጄ እነዛን ሰዎች አሰልጥኜ አጌንስት እንደገና ደግሞ ከኔ አትሌቶች ከነበሩኝ አትሌቶች ጋር ይወዳደራሉ ብዬ በቃ ራሴም እየወቀሰኝ ነበር ልሄድ የፈለኩት። ምክንያቱም አንዳንድ የቸገሩኝ ነገር ስለነበረ በፌዴሬሽኑ በኩል የነበረ ነገር ስለነበረ ነው እና ሪሊ እስከዛ ድረስ እኔ በጣም ደስተኛ ነበርኩኝ ለማለት ፈልጌ ነው። በተለየ ሁኔታ ያው በርካታ ስኬቶች ነበሩ፣ ኦሎምፒኮች፣ ዓለም ሻምፒዮናዎች አእምሮ ላይ የሚያስታውሱት ትልቅ ቦታ የሚሰጡት አለ እና እኔ በዚህ በውድድሩ ዘመን በእውነት ብዙ ነገሮች አሉ የሚፈራረቁበትና ደስ የሚያሰኙ ነገሮች ያየሁበት ነገር። አንደኛ ማራቶን ሳሰለጥን ማራቶን ባሰለጠንኩበት ጊዜ ፋጡማ ሮባ የመጀመሪያዋ ልክ አበበ ቢቂላ የመጀመሪያው የአፍሪካዊ በማራቶን ላይ ሲያሸንፍ በዓለም በኦሎምፒክ ደረጃ ማንም ሰው አልነበረ። እንደዚሁም ደግሞ ከአፍሪካ ደግሞ የአፍሪካን ሴቶች አንድም ሴት ብቅ ሳትል በአፍሪካ ውስጥ የመጀመሪያዋ ሴት ነች። እሷም ደግሞ አፍሪካን ኦሎምፒክ ላይ ተሳትፋ እንደዚያ የመሰለውን ሩጫ የሮጠችው እና እሷ በጣም የተደነቁባት ሰው ብትኖር የዛን ጊዜ እሷ ነች። ለእኔ በጣም አስደሰተችኝ። በጣም ያስከፉኝ ደግሞ የዛን ጊዜ ወንዶች ናቸው እና በእነሱ በጣም ነበር የተከፋሁት። ይሄ ሁለቱ ነገሮች ተፈራረቁ። ግን እና እኔም እግዚአብሔር ይመስገን በእሷ ተደስቼ አንድ ወርቅ ይዘን መጣን የዛን ዘመን ማለት ነው። እና እሱ ነው አንድ እንትን የሚያደርገኝ የአትላንታ ኦሎምፒክ ጊዜ ማለት ነው። ሌላው ምን ጊዜ የማረሳው እንትን ቢኖር የሲድኒ ኦሎምፒክ ነው። የሲድኒ ኦሎምፒክ በሁለት ነገር ነው የሚያስደስተኝ የምደሰተው። በምንድን ነው? አንደኛ ኃይሌ ብዙ ጊዜ ከኔ ጋር ብዙ ጊዜ ሰርተናል። ከወጣት ጀምሮ ብዙም 10,000 5,000 ሲመጣ ከኔ ጋር ብዙ ጊዜ ተገናኝተናል እና የዛን ዘመን እሱ እግሩ የታመመበት ጊዜ ነው አውራጣቱ ላይ። እኔ ግን የዛን ጊዜ ማራቶን ነው ማሰለጥነው። ነገዛኸኝ አበራ፣ ተስፋዬ እነዚህ የኔ ማራቶን ሯጮች ነበሩ የዛኔ እና ያ እግሩ መሳሳይ ነው፣ በጣም ተስማሚ ነበረ እና በኋላ ሄዶ አንድም ትሬኒንግ ሳይሰራ ስንትና 2 ሳምንት ከ3 ሳምንት በላይ ቆይቶ ሄዶ የዛን ጊዜ እዛ ያን እግሩ ትንሽ የመሻል ነገር አሳየው ይነግረኛል። እኔ ዶክተር እንደው ልሞክረው እንዲህ እንትን ምናምን አለኝ አስታውሳለሁ። በኋላ ሲለኝ ጊዜ ለምን ምን ትሆን አርፈ ተቀመጥ በቃ ምን ሌሎች አሉ ይወክላሉ አሁን አንተ እግርህ ምን እንዲህ አድርጋ አይ ትንሽ እኮ ሞክሬዋለሁ አለኝ። እንዴ ሰርተሃል እንዴ ያልኩት አዎ ትንሽ ሞክሬው መጣሁ። በማግስቱም ጊዜ ነበረውና በማግስቱም ሰራበት ግን አሞታል እና ከዛ በሁለተኛው ሶስተኛው ቀን ውድድር ገብቶ ያለውን ያሰውን ነገር ያሳካል። እኔ በሱ ነው ያየሁት። አውራጣትህ ታሞ ያውም ውድድር የሚያህል ነገር ተወዳድረህ ማሸነፍ ማለት ምን አይነት ዲተርሚኔሽን ነው? ምን አይነትስ እንትን ልብ ቢኖር ነው የዛን እንደዚያ ነገር እና እሱ ምን ጊዜ መመረሰው አይደለም። የዛኑን ጊዜ የኔ አትሌቶች ማራቶኖች ገዛኸኝና ተስፋዬ አንደኛና ሶስተኛ ወጡ። አንደኛና ሶስተኛ መውጣት ማለት በዓለም በዛን ዘመን ከዛ ከየትም ብትፈልግ ሁለተኛ ሶስተኛ ብሎ ወይም በአንድ ማራቶን 2 ሜዳሊያ ያገኘ ሀገር አልነበረም። በኋላ መጡ እንጂ አላገኘም አለ እና ስለዚህ የዛን ጊዜ በጣም እጅግ ከፍተኛ ድል ነበረ ማለት ይችላል። ያው ዶክተር ሰዓታችንም እየሄደ ስለሆነ እንደው ያላነሳናቸውን ነገሮች እንድናነሳ ብዬ ነው። ቅድም ስለ አጭር ርቀት ስለ ሌሎችም የአትሌቲክስ ዘርፎች እያነሱልኝ ነበረ። አቅም እንዳለን ከሰራን ውጤት ማምጣት እንደምንችል በ1950ዎቹ የነበሩት ንጉሴ ሮባ ያንን ነገር አሳይተውናል። 10:02 በጣም ፈጣን ሰዓት ነበረ።
አያይዘን ሰው ብዬ ነው እንደው ከሰራን ኢትዮጵያ በአትሌቲክሱ ያላትን ጸጋ እንዴት ያዩታል፣ በምን ልክ ሲሰራ የሚለውን ባጭሩ እንዲያነሱልኝ ስለፈለኩ። አዎ ግዴታ ነው፣ ወደዛ መውረድ ግዴታ ነው ያለብን። ምክንያቱም እኛ ከማንም ሀገር አናንስም። ሁሉን ነገር አሟልቶ የሰጠን የሀገራችን አቀማመጡ፣ ሀገራችን አበላላችን፣ ምግባችን፣ ምናምናችንም የሰጠን ጸጋ ነው። ስለዚህ የእኛ ፈልጎ ካለበት ጎትቶ አምጥቶ አሰርቶ ማቅረብ ግን የግዴታ እኛ ነው። አፍሪካ እኮ በአጭር ርቀት ገብተዋል። ጎረቤታችን አይደሉም እንዴ? ከእኛና ከነሱ ምን እኛ እንወፍር አንቀጥን፣ እነሱ ያወፍሩ ወይ ከኛ አይቀጥኑ፣ አንድ ነን አይደለም እንዴ? ስትራክቸራችን እኮ አንድ ነው። ስለዚህ እነሱ ስለሰሩ ነው፣ እኛ አልሰራንም። ስለዚህ አሁን እኛ ምን ማድረግ አለብን? ወደዛ መግባት የግድ ነው። ገብተን መስራት አለብን በዛ ጉዳይ ላይ እና መርጠን አምጥተን፣ ግን ጊዜ ይጠይቃል፣ ልፋትን ይጠይቃል፣ እውቀትን ይጠይቃል። ይሄን ያዘጋጅተህ ለማግኘት ጊዜ ይፈልጋል። ስለዚህ ይፍጅ የፈለጀው ጊዜ ምናልባት ዛሬ ቢጀመር የዛሬ 8 ዓመትና 10 ዓመት ቢደርሱ ትልቅ ነገር ነው። በፕላናችን ይዘነው በእቅዳችን ይዘን ይሄን ለማሳካት መስራት መንቀሳቀስ አለብን። በርካታ ነገሮችን ለማንሳት ሞክረናል ዶክተርና ቀደም በእርግጥ አንስተነዋል። ዋና ምክንያቱ አሁን እየተነሳ የሚገኘው አትሌቲክሱ ላይ የብሔራዊ ቡድን መፍረስ ነውና ብዙ ጊዜ አትሌቲክሱ ላይ እንደኖረ ሰው የብሔራዊ ቡድን መመለስን ይደግፋሉ? እኔ እደግፋለሁኝ፣ ግን ስደግፍ ግን ትንሽ ሪዘርቬሽን አለኝ፣ ትንሽ ቆጠባለሁኝ። ምክንያቱም በምን አይነት መልኩ እንመልሰው የሚለውን ነገር ገና መጠናት አለበት። እኔ አሁን ብነግርህ በዚህ ብል ትንሽ ማወናበድ እንዳይሆንብኝ አንድ ጊዜ መመለስ አለበት ብለን ቆርጠን ስንነሳ ብዙ የሚረባበሹ ነገሮች ይኖራሉ። ያም እንዳይከፋው እንዳይረበሽ፣ እዚህም በኩል ደግሞ እኛም ደግሞ እንዳንጎዳ በምን አይነት መልኩ ይምጣ የሚለው በጥናት ተጠንቶ በዚህ አይነት መልኩ እንጀምረው እስቲ፣ ከዛ በኋላ ደግሞ ወደፊት ደግሞ እንደዚህ እናደርገዋለን የሚል ነገር መጠናት ያለበት ይመስለኛል። ወደ ቀድሞ ከፍታችን ለመመለስ ህዝቡም ሀገርም የሚገባቸውን ክብር እንዲያገኙ የለመዱትን እንዲያገኙ በማድረግ በኩል ምን ማድረግ አለብን የሚለውን ባጭሩ። ይመለሳል፣ አይመለስም የሚባል ነገር የለም፣ ይመለሳል። አሁን ምንድነው እሱ አንደኛ እነዚህ አትሌቶች አሁን ያሉ አትሌቶችን መስመር ላይ አስገብቶ በመስመር የሚሰሩበትን ሁኔታ አንድ ሆነው አስበውበት የሚሰሩ አትሌቶች መፍጠር ነው። ሁለተኛ ነገር ደግሞ ሌላ ተተኪ አትሌቶችን ደግሞ ማፍራት ነው። ከስር አፍርቶ አምጥቶ የሚፎካከሩ አትሌቶች ማድረግ ነው። ሌላው ደግሞ ይሄ ስልጠናው አሰለጣጠኑ ላይ ደግሞ በጣም መግባባት ያስፈልጋል። ስልጠናው በሚገባ የሚሰጥበት ሁኔታዎች በቅድ ተደርጎ የሚሰራበት ሁኔታዎች መፍጠር ነው እና ስልጠናው ማሻሻል ነው። ሁለተኛ ነገር ደግሞ አትሌቱ ደግሞ አንድ አድርጎ አሻሽሎ በሚገባ መስራት ነው። ይሄ ሊያመጣው ይችላል፣ ምንም ችግር አይኖረውም። ይሄ ነው ገምተው። ፐርሰናል ምናልባት ከእርስዎ ጋር ምን እቅድ አለዎት በቀጣይ? እኔ አላውቀውም። እኔ አላውቀውም። ከዚህ በኋላ እኮ እኛ እኮ በቃ እንግዲህ እያረጀን ነው እና እኔ አላውቀውም እነዚህ ምን እንደሚኖር። እንግዲህ እስቲ ወደፊት ምናልባት ፌዴሬሽኑም እርዳኝ ብሎ ካለኝ በአቅሜ በምረዳው በኩል እረዳለሁ ማለት ነው። በጣም አመሰግናለሁ ዶክተር፣ አክብረን ስለመጡ ጥሩ ቆይታም ነበረን። እግዚአብሔር ያክብርልን። ታንኪዩ። የተከበራችሁ አድማጭ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። እንግዲህ ዛሬ አንጋፋው አሰልጣኝ ዶክተር ይልማ በርታ ከኛ ጋር ቆይታ አድርገዋል። በቆይታችንም ስላለፉበት የአትሌቲክስ ሕይወት ትዝታቸውን እያነሱ አትሌቲክሱ ላይ ያሉትን ችግሮችና መፍትሄዎችን እያሳዩን የጋራ ቆይታ አድርገናል። አብራችሁን ስለነበራችሁ ስለተከታተላችሁ እናመሰግናለን። ጤና ይስጥልን።